ይህ ከደራሲው የተሰኘው የዩቲዩብ ቻናላችን ነው። በዚህ ቻናል የተለያዩ አዝናኝና አስተማሪ መጽሐፍትን በየሳምንቱ ሐሙስ ከቀኑ 7 ሰዓት እንተርካለን። አድማጮቻችን ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉልን በአክብሮት እንጠይቃለን። እናመሰግናለን። መልካም ጊዜ። ዓለምነሽ የአረብ ሀገሯ ስደተኛ። ከሀገርሽ ቅር ያልሽኝ መዓዛ ብዬ አፈጠጥኩባት። ታዲያ ምን ላድርግ? ታክሲው ከከተማ ወጥቶ ፍጥነት ሲጀምር ሁኔታሽ ሁሉ ከመቅጽበት ልውጥ አለብኝ ብላ አቀፈችኝ። ይቅርታ የኔ ቆንጆ፣ መቼስ እንግዲህ ሕይወታችን ለብዙ ነገር ስለተጋለጠ ያ ያጋጠመን በተለያየ ጊዜ ዳግመኛ ሲከሰት ትዝታው ይመጣና አንድም ሲያስቀንና ሲያስደስተን አለዚያም ሲያስተክዘን ለአካባቢያችን እንግዳ የሆኑ ገጽታዎችን እናሳያለን። ያ ደግሞ ሰዎች በእኛ ላይ የተለየ አመለካከት እንዲኖራቸው ይሆናል። ያ ሁኔታ ነው በአንቺም ላይ የደረሰው እንጂ እኔ ደህና ነኝ። ታሪኩን ቀደም ብዬ ብነግርሽ ኖሮ ምናልባት እንደዚህ አትጨነቂም ነበር። በጣም ይቅርታ መዓዚ ስላት ሁኔታዬ ምን ያህል እንዳስደነገጣት ለመግለጽ ራሷን ነቀነቀችና ዝም አለች። እኛ በእኔ ሁኔታ ስንጨቃጨቅ ታክሲ ሾፌሩ ሻንጣዬን አወረደልኝና ከዚያው አካባቢ ጋሪ ፈልጎ አምጥቶ ጫነልኝ። ከዚያም ሂሳቡን መዓዛ ሰጥታው ተሰናብቶን ሲሄድ መዓዛ ጋሪውን እየገፋች ወደ ውስጥ ለመግባት ስንሞክር ቦርሳዋ ከትከሻዋ ላይ እየተንሸራተተ ሲያስቸግራት አየውና ባይሆን ቦርሳሽን ለያዝልሽ አልኳት። እሺ ብላ ቦርሳዋን ስትሰጠኝ በአእምሮዬ ውስጥ ድንገት ደስ የሚል ሐሳብ መጣልኝ። ምዕራፍ 15 ዳግም ልደት ክፍል 2። በይ እንግዲህ አንቺ ቅደሚ አልኳትና እሷ በዚያ የአውሮፕላን ጣቢያ ግርግር ውስጥ እየተጋፋች ስትሄድ ያንን ሃና ለክፉ ቀን ይሆንሻል ያለችኝን ሀብል ሩቅያ ቤሩት መጣ በነበረ ጊዜ ለማንኛውም ይህን ያዥ ብላ ከቦርሳዋ አራግፋ የሰጠችኝን ሸዋልያዎችና ሌሎች ጌጣጌጥ ወርቆች ጨማምሬ ልንሸጠው ጠቅልዬ ያስቀመጥኩትን ወርቅ ከቦርሳዬ አውጥቼ ቦርሳዋ ውስጥ ጨመርኩትና ቶሎ ዘጋሁት። ነገሮች እንዴት ሊገጣጠሙልኝ እንደቻሉ ገረመኝና በጣም ደስ አለኝ። አካሄዴ ሁሉ ለወጥ አለ። ራመድ እያልኩ ደረስኩባትና ትንሽ ልርዳሽ መዓዛዬ አልኳት። በእርግጥ ሁኔታዬ በደንብ ተቀይሮ ኖሮ መዓዛ ቆም ማለችና እንዴት ያለ ነገር ነው? ከጥቂት ደቂቃዎች በፊት ስታስጨንቅኝ ነበር። አሁን ደግሞ ፊትሽ ሁሉ ጥርስ በጥርስ ሆኗል። ምን ተገኘና ነው እንደዚህ ደስ ያለሽ አለች። ምን ደስ የማይል ነገር አለ? በጣም ደስ ይላል እንጂ ከሁሉም በላይ እኔን ለማስደሰት ያለ የሌለውን ሁሉ ለማድረግ ወደ ኋላ የማትል እህት ማግኘትን የመሰለ የሚያስደስት ነገር አለ? መዓዛዬ በጣም እወድሻለሁ አልኳት። ነገሩ ሁሉ ግራ አጋባትና እኔም እወድሻለሁ ፋጡማ፣ አንቺ ጥሩ ልጅ ነሽ። አሁን ነው የአውሮፕላንሽን እንፈልግ ብላ ራመድ ስትል መዓዛ ስሜ ዓለምነሽ ደስታ ነው። ፋጡማ የሚባለው ስም ወደ አረብ ሀገር ስመጣ የወጣልኝ ስም ነው። ዛሬ አረቡን ሀገር ጥዬ ስመለስ ስሙም እዚህ ይቀራል።
አለዚያም አዲስ አበባ እስከምደርስ ብቻ ነው የሚያገለግለው። ወደፊት ባለምነሽ ነው የምታገኘኝ ስላት ቆመችና አይኗን በአይኖቼ ላይ ተክላ ታየኝ ጀመር። እንደ መገረምም እንደ መደንገጥም እያደረጋት ትኩር ብላ አየችኝ። ሁኔታዋ አስደነገጠኝና ምን ነው መጥፎ ነገር ተናገርኩ እንዴ? ነው ትክክለኛውን ስሜን መንገር አልነበረብኝም እያልኩ ራሴን እየጠየቅኩ መሃል አውሮፕላን ጣቢያው ውስጥ እንደማይተዋወቅ ሰው ተፋጠጠ። ደግነቱ ባጠገባችን ያልፍ የነበረ እዚያ የሚያስተናግድ አንድ ሰው በየትኛው አየር መንገድ ነው የምትሳፈሩ አለና አጠገባችን ቆመ። በግብፅ አለች መዓዛ አንገቷን ወደሱ ዞር አድርጋ። ያ በፊት የነበራት ሁኔታ ግን አልተቀየረም። በዚያ በኩል ሂዱ አለና ሰውየው ሲጠቁመን ጋሪውን አዞረችና ወደ ተባለበት አቅጣጫ ሄደን ተሰልፎ ወረፋ ከሚጠብቀው ተሳፋሪ ኋላ ቆም። ሁኔታዋ እየተረጋጋ ሲሄድ ለመዓዛ ቦርሷን መለስኩላትና ምን ነው መዓዛ ትክክለኛውን ስሜን ስነግርሽ የመደንገጥ መልክ አየሁብሽ አልኳት። አዎ አጋጣሚዎች አስደንግጠውኝም አስገርመውኝም ነው። ዓለም ፀሐይ የምትባል ታናሽ እህት ነበረችኝ። ከ3 ዓመት በፊት በድንገት ታማ ሞተች ተብዬ ተረድቼ ስለነበር ከአንቺ ጋር እያመሳሰልኳት ስለነበር ነው ብላ እንባዋ በዓይኗ ሞላ። በመለያያችን እንደዚህ ያለ ያላሰብኩት ነገር በመፈጸሙ ስላዘንኩ እኔም እንባዬ መጣና ይቅርታ በጣም ይቅርታ ብዬ ስርበተበትባት አንቺ ምን አደረግሽ? እንዲያው ገጠመኙ ግን ለማመን ያስቸግራል። አይዞሽ ደህና ነኝ ብላ አቀፈች። እንደዚያ ጥቁርቁር ብሎ የነበረው ፊቷ መለስ አለልኝና እንደምንም እየተንፏቀቅ ሻንጣዬ ከሚመዘንበት ቲኬትና ፓስፖርት ከሚታይበት ደረሰ። ሻንጣዬ ተመዘነና ወደ ውስጥ ገባ። አስተናጋጇ ወደ አውሮፕላኑ የመግቢያ ቲኬት ሰጠች። የመግቢያውንም በር ጠቆመችንና መዓዛ እየተከተለችኝ ወደ በሩ ተጠጋው። ቁርጥ ሆነና ከመዓዛ ጋር ተቃቅፈን ተላቅሰን ተሰነባበትንና አስተናጋጇ ባሳየችኝ በር ደረሱ። በሩ ላይ ያሉት የጥበቃ ሰራተኞች ፓስፖርቴንና ወደ አውሮፕላኑ የሚያስገባውን ቲኬት አይተው ወደ ውስጥ ሲያስገቡኝ ወደ ኋላ ዞር አልኩና በአማርኛ መዓዛ ወርቆቹን ቦርሳሽ ውስጥ አስቀምጫቸዋለሁ። ላደረግሽልኝ ሁሉ በጣም አመሰግናለሁ። በጣም ወድሻለሁ። ደህና ሁኝልኝ ብዬ እጄን አወዛወዝኩላት። በወርቁ ነገር ደንግጣ መሆን አለበት። በሁለት እጆቿ አፏን እንደያዘች ትቻት ወደ ውስጥ ገባሁ። ከዚያ ወዲህ የት እንደደረሰች አላውቅም። ለሮማን አልፎ አልፎ ደውልላታለሁ። መዓዛ የት እንዳለች ግን እሷም አታውቅም አለችና አንገቷን ደፍታ ጠረጴዛው ላይ ያለውን ስኒ እያሽከረከረች በሐሳብ ጭልጥ አለች። አይዞሽ አይዞሽ ብሎ እሷን ማጽናናቱ የትም እንደማያደርሰኝ አሰብኩና ሐዋና ሩቅያስ ወዴት ደረሱ አልኳት። የእነሱን ነገር መስማት ፈልጌ ሳይሆን እሷን ከሐሳብ ያወጣሁ መስሎኝ ነበር። ሐዋ የት እንዳለች እስካሁን አላወኩም። ያው ዱባይ ትዳር ይዛ የተቀመጠች ይመስለኛል። ሩቅያ ግን የት እንዳለች አውቃለሁ ብላ ዝም ስትል ያሰብኩት እንዳልሰራ ተገነዘብኩና በዚያው በትዝታዋ ላይ ትንሽ እንድትቆይ ተውኳት። ዞር ብዬም ባጠገባችን ያልፍ የነበረውን አስተናጋጅ አስቆምኩና 2 ብላክ ሌብል ዳብል አልኩት። በእርግጥም ከፍተኛ ትዝታ ይዟት ኖሮ ምንም ሳትናገር አስተናጋጁ ትዕዛዙን ይዞ ሄደ። ከሐሳቧ እንድትመለስ ትንሽ ጠበቅኳት። ሆኖም እንዲህ በቀላሉ የምትላቀቅ ስላልመሰለኝ እጄን በጠረጴዛው አሻግሬ እጆቿን ያስኩና አይዞሽ ዓለምነሽ፣ በሕይወት ካለች ያልሞተ ሰው ይገናኛል እንዲሉ ትገናኙ ይሆናል። ካለዚያም በጣም ጥሩ ትዝታ ስላለሽ እንደዚህ ለኔ እንዳጫወትሽኝ ሁሉ
ወደፊት ከሌሎች ሰዎች ጋርም ስሟን እያነሳሽ ስለምትጫወቺ ውለቷን ትከፊዋለሽ። ስንቱ ነው መወለዱም መሞቱም ሳይታወቅ በዚህ መሬት ላይ የሚያልፈው። መለየትና መሞት በሁሉም ላይ የሚደርስ ነገር ነው። አብዛኛው ሰው ግን ካለፈ በኋላ ሊታሰብበት የሚችል ነገር ሳይተው ነው እንደመጣ የሚሄደው። ስለዚህ ሊረብሽሽ አይገባም እያልኩ ከሐሳቧ ለመመለስ እየሞከርኩ እያለሁ አስተናጋጁ መጠጡን ይዞ ከተፍ አለ። ጠረጴዛችን ላይ ቁጭ ከማድረጉ ብርጭቆዬን አነሳሁና ለመዓዛ ስል ከአንገቷ ቀና ብላየችኝና ብርጭቆዋን አንስታ ለመዓዛዬ አለች። ብርጭቋችንን አጋጭተን ከውስኪው ቆንጨት አደረገ። በዚህም በዚያም ብዬ ከሐሳቡ አስተወጣ አስተናጋጁ መቼ ነበር የመጣው አለች። አንቺ ወደ ግብፅ አየር መንገድ አውሮፕላን ስትገቢ አልኳት። ብላ እንደመደመም ስትል በጣም ታሪከኛ ነሽ። በተሳፈርሽበት አውሮፕላን ውስጥ ሌላ ሀበሻ አላገኘሽም አልኳት ታሪኳን እንድትቀጥልልኝ። አላገኘሁም። በአውሮፕላን ውስጥ አብዛኞቹ ግብፃውያን ሲሆኑ ሌሎች ደግሞ ጠቆር ያለ መልክ ያላቸው ከወደ ናይጄሪያ ወይም ጋና አካባቢ የመጡ አይነት ይመስላሉ። ከቤሩት ካይሮ ድረስ የነበረው የበረራ ጊዜ በጣም አጭር ነበር። 1 ሰዓትም የሞላ አይመስለኝም። ካይሮ የሚወርዱትን ተሳፋሪዎች አውርደን ካርቱምና አዲስ አበባ የሚመጡም ሌሎች ተሳፋሪዎችን ጭነን ቶሎ ነው የተነሳን። ከነዚያ ውስጥ 1 ወይም 2 ሀበሾች የገቡ ይመስለኛል። እነሱም ቢሆኑ ከእድሜያቸው ገፋ ያሉ ነበሩ። ሌላው ተሳፋሪ ግን የሀበሻ መልክ ያለው አይነት አልነበረም። በዚያ ላይ ማን አለ ማን የለም ብዬ አላሰብኩም። ያው የማየ ህመም እንዴት አገኛቸው ይሆን? እንዴትስ ብዬ ነው ወደ ቤት የሚሄደው እያልኩ ምኑንም ሳወጣ ሳወርድ ነበር። አልፎ አልፎ በመስኮት ሀገር ለማየት ሞክር ነበር እንጂ ስለሌላው ብዙም አላገናዘብኩም። ሌላው ቀርቶ አጠገቤ ተቀምጦ የነበረው ተሳፋሪ ካይሮ ወራጅ ኖሮ ከካይሮ ስንነሳ አጠገቤ ሌላ ተሳፋሪ እንደተቀየረ እንኳን ያስተዋልኩት መንገድ ጀምረን ትንሽ እንደተጓዝ በአረብኛ ሰላም ብሎኝ ሀበሻ መሆኔን ሲጠይቀኝ ነበር። እንደምንም ከሱ ጋር ትንሽ አወራው። እሱም ካርቱም ወረደ። ከካርቱም ጀምሮ አውሮፕላኑ ሙሉ አልነበረም። አጠገቤ ሰው ሳይቀመጥ ነው የመጣው አለችና ከመጠጡ ሳብ አደረገች። መጨረሻውስ ምን ሆነ? ከቤተሰቦችሽ ቤት ሾልከሽ እንደወጣሽ ማንም ሳይሰማ ሾልከሽ ተመለስሽ? አብዛኛው ጎረምሳ ያን አይነት ነገር ያደርጋል። ይሁንና ቢሾልክ ለአንድ ምሽት አለዚያም ለአንድ ቀን አዳር ይሆናል እንጂ እንዳንቺ ለ5 ዓመት አይመስለኝም። እንዴት ሆነሽ ወደ ቤትሽ ገባሽ ስላት ፈገግ አለችና አዲስ አበባ ስደርስ አውሮፕላኑ ለማረፍ ከተማውን ሲዞር ሀገሬ በመግባቴ በጣም ደስ አለኝ። ሌላው ሐሳብ ሁሉ ጠፋና በመስኮት የማውቀውን አካባቢ ለመለየት እየሞከርኩ ልዩ ስሜት ተሰማኝ። ትንሽ ከዞርን በኋላ አውሮፕላኑ አረፈና ሁላችንም መውጣት ስንጀምር ግን ተረበሹ። እመጣለሁ ብዬ ተናገርኩ እንጂ መቼ እንደምመጣ ስላልተናገርኩ የሚጠብቀኝ ሰው እንደማይኖር አውቃለሁ። 1 ቀን ሲቀረው ብደውል ኖሮ ሌሎች ባይሆንላቸው ታምሩ ወንድሜ ይመጣ ነበር። ያን ባለማድረጌ ቅር አለኝ። ሌላው ደግሞ ድሮውን ሲሄድ መቼ ነገርኳቸውና ነው ዛሬ መጣችሁ ተቀበሉኝ የምለው ብዬ ራሴን እየወቀስኩ ፓስፖርትና ያ ስንወጣ የሞላ ነው አይነት የኢሚግሬሽን ወረቀት ከምናሳይበት ቦታ ደረስን። ሁሉንም አይተው አለፍኩና ሻንጣዬን ወደማገኝበት ሄድኩ። ሻንጣዬን አንስቼ በጋሪ ጭኜ ወደ ፍተሻ ወስጄ ካስፈተሽኩ በኋላ ሌላውን ተሳፋሪ እየተከተልኩ ከበሩ ወጣ ስል መንገደኛውን ለመቀበል ተሰብስቦ ከሚጠባበቀው ሕዝብ መካከል እታለም የሚል ድምፅ ሰማሁ። አማርኛ የሚነገርበት ሀገርና ብዙ ታለሞች ስላሉ
እኔን ነው ወይስ ሌላ ብዬ ወደ ኋላዬም ወደ ጎኔም ዞር አልኩና መንገዴን ስቀጥል እታለም አንቺን ነው ዓለምነሽ ዓለምዬ ሲለኝ እኔን እንደሆነና ታምሩ እንደሆነ አወቅሁ። ድምፁ ወደ መጣበት ስመለከት እጁን ያወዛውዛል። ከመቼው ጋሬን ገፍቼ አጠገቡ እንደደረስኩ አላውቅም። ተቃቅፈን ለቅሶ በለቅሶ ሆነ። ከየት መጣ? ማን ነገረ? ዛሬ እንደምመጣም እንዴት አወቅ? እያልኩ ያገኘሁትን ሁሉ ሳምኩት። የማደርገው እስኪጠፋኝ ድረስ ደስ አለኝ። አካባቢያችን ያለው ሰው እስኪገርመው ድረስ አንገት ለአንገት ተያይዘን እየተላቀስን እያለን ከኋላዬ በኩል በይ በቃ ይበቃችኋል፣ አሁን ደግሞ የኔ ተራ ነው የሚል ድምፅ ሰማሁ። ታምሩም ለቀቅ አደረገኝና ዘወር ስል ከኋላዬ ያለችው ሐና ናት። በዚያ ጊዜ እየየን ለቀቅኩት። በተለይም ከተለያየን ወዲህ በስልክም በምንም ማግኘቻት ስለማላውቅ እንኳን አውሮፕላን ማረፊያ መጣ ልትቀበለኝ ይቅርና ጭራሽ አይኗን የማየትም አይመስለኝም ነበር። ያ ሁሉ ሕዝብ በተሰበሰበበት ምንም ነገር ሳይመስለን ሶስታችንም ተያይዘን ተላቀስንና ትንሽ ተረጋግተን ታምሩ ጋሪውን እየገፋልኝ ነገሩ ሁሉ ህልም እየመሰለኝ አፌ ያመጣልኝን ሁሉ እየጠያየኳቸው ከአውሮፕላን ጣቢያው ስንወጣ አባዬ ያልመጣው ከማዬ ጋር ሆስፒታል ስለሆነ ነው ታለም አለ ታምሩ። ዛሬ ስማዬ እንዴት ናት? ተሽሏታል ስለው አንቺ ልትመጪ ነው መባሉን ከሰማች ወዲህ በጣም ተሽሏታል አለኝ። ዛሬ እንደምመጣ ማን ነገራችሁ? እንዴት ሰማችሁ አልኩት። ሰኞ እንደምትመጪ የሰማነው ቅዳሜ ዕለት ነው። ዛሬ ጠዋትም ማን ነው ስሟ መዓዛ የምትባል ሴትዮ ደውላ የምትገቢበትን ሰዓት ስለነገረችን መጣን አለ። ቅዳሜ ዕለት ሮማን መሆን አለባት፣ ዛሬ ደግሞ መዓዛዬ ብዬ በሐሳብ ወደ እነሱ ሄጄ መለስ አልኩና አንቺስ ከየት ተገኘሽ? መቼም እንዴት አድርጌ ይቅርታ እንደምጠይቅሽ አላውቅም ሐና ስል በይ ዝም በይ፣ በስንት ስለት የመጣሽልኝን የምን ይቅርታ ነው ብላ እቅፍ አደረገች። ቁልቁለቱን ወርደን ሸኝና ተቀባይ ከሚሰባሰቡበትና መኪኖች ከተሰበሰቡበት ክልል ስንገባ ሐና ቀደም ማለችና ኑ በዚህ እያለች ትንሽ ከኛ ቀደም ብላ ራመድ አለች። ሐና መኪና ይዛ እንደመጣች መጠርጠር አልቸገረኝም። አንድም ዕድሜዋ ከፍ ብሏል፣ ሌላው ደግሞ የመኪና ዕቃ መለዋወጫ የሚሸጥበት መደብር ካላቸው አባቷ ጋር እንደምትሰራ አውቅ ነበር። በፊት ከሀገር ሳልወጣ ባይኖራትም ውላድሮ መኪና ሊኖራት እንደሚችል እገምት ነበር። ጋሪያችንን እየገፋን ሐናን ደረስንባትና የመኪናዋን ዕቃ ማስቀመጫ ከፍታልን ሻንጣዬን ጭነን ከቦሌ ወጣን። የማዬ መታመም ያሳስበኝ ቢሆንም በመምጣቴ ደስ እንዳላቸውና ከቅዳሜ ጀምሮ በአካባቢው ሌላ ወሬ እንደማይወራ ታምሩ እየነገረኝ ድንገት ሌላ ሐሳብ መጣል። ሐና የማትቸኩይ ከሆነና አባዬም እማዬም ሆስፒታል ከሆኑ በዚሁ ሆስፒታል ሄደን ሁለቱንም ባገኛቸው ደስ ይለኛል። እቤት ማን አለ? ለባዶ ቤት ማታ መጥቼ ተኛለሁ አልኳት። ጥሩ ሐሳብ ነው እንዳልሽው ወደዚያ እንሄዳለን ስትለኝ ደስ አለኝ። ከቦሌ ተነስተን ኦሎምፒያ አካባቢ ስንደርስ አይ 2 ጊዜ መመላለስ እንዳይሆንብን እማዬ ከቤት ይዤላት እንድመጣ የነገረችኝ ዕቃ አለ። አንድ ጊዜ ገብተን ሻንጣውን አውርደን ወደ ሆስፒታል እንመጣለን አለ ታምሩ። እሺ እንግዲያው እኔ እንደሆንኩ ውዷ ጓደኛ የመጣ የትም አልሄድም፣ አታስቡ አብሬያችሁ ነኝ ብላ ፈገግ አለችና ወደ ግራ ታጥፋ ወደ ሰፈራችን ወደ ቄራ መጓዝ ጀመር። እኔም በሐሳቡ ተስማምቼ ከ5 ዓመት በፊት ጥየው የሄድኩትን ከተማ ግራና ቀኝ እያየሁ
ሰፈራችን አካባቢ ደረስን። ከቤታችን አጠገብ ደርሰን ሐና መኪናዋን አቆመችና ቀድማ ወጣ ሻንጣው የተቀመጠበትን የመኪና በር ስትከፍት ታምሩ ፈጠን ብሎ ወጥቶ ሻንጣውን አውጥቶ ትከሻው ላይ ያደረገና ወደኔ መጥቶ እታለም ነይ ውስጥ እንግባና ቶሎ እንወጣለን ብሎ የኔን በር ከፈተልኝ። ይሁን እሺ ብዬ እሱ ሻንጣውን ትከሻው ላይ አስቀምጦ እኔ እየተከተልኩት ሐና ከኋላዬ ሆና ወደ ግቢው ገባን። ወደ ውስጥ ስንገባ ነገሩ ሁሉ አላማረኝም። ልቤን ፍርሃት አለው። ግቢው ብዙም አልተለወጠም፣ ቤቱም አልታደሰም። እየፈራሁ ዞር ብዬ ሐናን ሳያት ግቢው ተለወጠብሽ አለች። እንዲሁ እንዳመጣልኝ አዎ ብያት ልቤ እንደ ጉድ በኃይል እየመታ ታምሩን ተከትዬ ደህና ዋላችሁ ብዬ ወደ ውስጥ ስገባ ልጄ መጣችልኝ እያለች እማዬ መጣ ተጠመጠመችብኝ። ምንድነው ነገሩ? እማዬ ብዬ ጥብቅ አድርጌ ያስኳት። ቤት ውስጥ ሌሎች ሰዎች ኖረዋል። እልልታው ሞቅ ደመቅ አለ። የማየን ሁኔታ አይቶ አንዳንዱ ለቅሶ በለቅሶ ሆነ። አባዬም መጣና አብረን ተቃቀፍ። መምጣቴን ይጠባበቅ የነበረ የጎረቤት ሰው ቀስ በቀስ ከውጭ እየመጣ እልልታውም ለቅሶውም ድብልቅልቁ ወጣ። ግማሹ ተዋት አልቅሱ ይላል፣ ሌላው ከተቃቀፍንበት አላቆ ሊያስቀምጠን ይሞክራል። ብቻ በጭራሽ ባልጠበቅኩት ሁኔታ ትርምስምሱ ወጣ። ትንሽ እንደመረጋጋት ስል የጎረቤቱ ሰው ተራ በተራ እኔን እንኳን ደህና መጣሽ፣ እንኳን ለአገርሽ አበቃሽ፣ እነሱን እንኳን ደስ አላችሁ እያለ ሳመና ሁሉም ሰው በያለበት ተቀመጠ። እኔም በማየና በአባዬ መካከል ተቀመጠ። ቤቱ ውስጥ ያለው ሰው ጠቁራለች፣ አጥራለች፣ አምሮባታል ምናምን እያለ እርስ በርሱ ሲያወራ ወደ ማየ ዘወር አልኩና አሞሽ ጥቁር አንበሳ ነው ያለሽ አልተባልኩም እንዴ? መቼ ወጣሽ ነው ብዬ ጥያቄን ሳልጨርስ ድንገት ሁኔታው ሁሉ ትዝ አለኝና ወደ ሐና ዘወር ብዬ አታለላችሁኝ አይደል? አታለላችሁኝ ሐና፣ ሞኛ አረብ ሀገር ሰው አግኝታችሁ ቀለዳችሁብኝ ስላት ቤት ውስጥ ያለው ሰው ሁሉ በአንድ ላይ ሳቀ። እኔም አብሬ ሳቅ። ከጥቂት ደቂቃዎች በፊት በለቅሶና በልልታ ይታመስ የነበረው ቤት ልዩ መንፈስ ተላበሰ። እንደዚያ ታማለች፣ ልትሞት ነው፣ አይኗን ሳላየው እንዳልሞት ባካችሁ አስመጡልኝ እያለች ሌት ከቀን ትለፈልፋለች የተባለችው እናቴ እንኳን ልትሞት የደረሰች ልትመስል ጭራሽ ልጇን ልትድር ወዲያ ወዲህ እንደምትል እናት ሆነችና ከአጠገቤ ፈንጠር ብላ ተነስታ አንቺ ማነሽ? በሉ ይህን አድርጉት፣ ያን አምጡት፣ ቡናው ይፈላ እያለች ሽር ጉድ ትል ጀመር። ከሰርግ ያላነሰ ድግስ እየተበላ አንዱ አምሮብሻል፣ ሌላው ጠቁረሻል ሲለኝ ስለ ኑሮውና ስለ አንዳንድ እዚያ ስላሉ ልጆች ሲጠያይቁኝ አመሻሽተን እንግዳው ሁሉ ቀስ እያለ ሲሄድ ሐናም መሄድ ስለነበረባት ነገ መጣለሁ ብላ ሄደች። ማምሻችንን የሀገር ውስጡንም የውጩንም እያወራን እያለን ለምን በእንደዚህ አይነት ሁኔታ ልመጣ እንደተፈለገ እማየን ጠየቅኳት። እማየም አየሽ ልጄ፣ በሀገራችን እንደ ልምድ ሆኖም ይሁን እንደ ባህል አብዛኛውን ጊዜ ሰዎች ሰውን የሚጠይቁት አንድም የጠና ህመም ይዞት ሆስፒታል ገብቷል ሲባል፣ አለዚያም ታስሮ ወህኒ ወርዷል ሲባል፣ ከዚያ ሲያልፍ ደግሞ ምናልባትም ድንገት ሞቶ የተነሳ እንደሆነ ይወቅሰኛል እያለ ነው መሰለኝ ሲሞት ሄዶ በመቅበር ነው። በተለይ ቀብርን አስመልክቶ በጣም የሚገርም ነው።
የሚታየው። ከስንትና ስንት ርቀት አቋርጦ ያለ የሌለ ስራውን ትቶ አይከፍሉ ወጪ አውጥቶ መጥቶ ለሞተው ሰው ቀብር ዕለት የሚታየው ሰው አይነት ለጉድ ነው። ስለዚህ አንቺም ብትሆኝ ያው ደማችን ነሽና እናትሽ ደክማለች ብሎ ካልነገሩሽ እንደማትመጪ ስለማውቅና በተለይ ደግሞ እኔም ራሴ ያሞኛልና ነይ ልይሽ ብልሽ እውነት ስለማይመስልሽ አማራጩ ይኸው ብቻ ሆኖ ስላገኘሁት ነው አለችና ታማለች ደክማለች ብሎ ሲነግሩሽ ምን ያህል እንደሚሰማሽ መገመቱ ቸግሮኝ እንዳይመስልሽ። ያም ብቻ ሳይሆን እንደዚህ ተቻኩለሽ ስትመጪ ምን ያህል ችግር ውስጥ ልትገቢ እንደምትችይ ሳይሰማኝ ቀርቶ አይደለም። ያው ሁሉ ሆኖ ግን እኔ ካላደረግኩት ማንም ሊያደርገው ስለማይችልና የደረሰብሽ ችግርም ቢሆን ጊዜውን ጠብቆ እንደሌላው ችግር እንደሚያልፍ ስለማውቅ ነው። አእምሮንና ልብን አንድ ላይ አድርጎ ያለሙት ነገር የጊዜ ጉዳይ ነው እንጂ ይደርሳል፣ ይፈጸማል። ይኸው እግዚአብሔር ይመስገን ያሰብኩትና የወጠንኩት ተሳካልኝና መጣሽልኝ ስትለኝ ከተቀመጥኩበት ተነስቼ በበደልኩሽና ባሳዘንኩሽ ነገር ሁሉ ማሪኝ እማዬ ብዬ እግሯ ላይ ወደቅኩ። እሷም ጎንበስ ብላ ይሁን ልጄ፣ በወቅቱ እድሜሽና ጊዜው ያመጣው ነገር ስለነበር ሞከርሽው፣ ባትሞክሪው ኖሮ እድሜ ልክሽን ሲቆጭሽ ትኖሪ ነበር ብላ አንስታ ሳመችኝና ቁጭ ሳልል አባየንም እንዲሁ ይቅርታ ጠይቄ ሁላችንም ደስ ብሎን በሰላም አምሽተን ተኛን። ተከታዮቹን 2 ቀናት ቤታችን ውስጥ ይሄ ነው የማይባል ደስታ ሰፍኖ እያለፍኩ የወጣሁ የወረድኩበትን እያጫወትኳቸው እንኳን ደስ አላችሁ እያለ የሚመጣውን ሰው እየተቀበል ከቤተሰቦች ጋር ስንጫወት ሰነበት። ሐሙስ ዕለት ሐና ከኛ ቤት ስትጫወት አመሻሸችና ቅዳሜ ማታ ጓደኛ የቤት ልደት ስላለ ከሰዓት በኋላ ጸጉራችንን ተሰርተን ማምሻችንን እዚያ እናመሻለን፣ ሌላ ፕሮግራም እንዳትይዥ፣ ወይዘሮ አመለወርቅም መምጣትሽን ነግሬያቸው እባክሽ ይዘሻት ነይና ሊያት ብለውኛል፣ እዚያም ደርስ እንላለን አለች። ወይዘሮ አመለወርቅ ደህና ናቸው? ጸጉር ቤቱስ እንዴት ነው አልኳት፣ ስማቸውን በመስማቴ ደስ ብሎኝ። ደህና ናቸው። ጸጉር ቤቱማ ምን ይሆናል፣ እድሜ ላንቺ አንዴ ጥሩ ስም እንዲኖረው አደረግሽላቸው፣ ከዚያ በኋላ አድገዋል፣ ብዙ ነገር ተለውጧል ስትለኝ በእርግጥም ለዚህ ላለፍኩበት ሕይወት መንስኤው ባይሆንም ትልቁን ድርሻ ያበረከተው ጸጉር ቤት በ5 ዓመት ጊዜ ውስጥ ምን እንደደረሰ ለማየት ጓጓ። ዓርብ ዕለት በጠዋት እማዬ እዚህ ደርሼ እመጣለሁ አለችና ወጣች። ታምሩም ወደ ሥራው ሄደ። አባዬን ጭራሽ አላየሁትም። ሁሉም ተለቃቅሞ ከቤት ወጡ። እማዬ ከመሄዷ በፊት አንዳንድ መምጣትሽን ዘግይቶ የሰማ ሰው ሊመጣ ስለሚችል ከቤት አትውጪ፣ ቶሎ እመለሳለሁ ብላኝ ስለነበር ቤት ውስጥ ብቻዬን ቀረሁ። አዲስ አበባ ከገባሁ ብቻዬን የሆንኩት ያን ዕለት ስለሆነ ስለወደፊቱ ሕይወቴ ማሰብ ጀመርኩና ከየት እንደምጀምረው ግራው ገባኝ።